ሰላም ጤና ይስጥልን የሂሬን ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ለትግራይ ክልል መንግስት ሰራተኞች በቀጣዮቹ 2 ወራት ደሞዝ እንደማይኖር በዶክተር ደብረጽዮን ገብረሚካኤል የሚመራው ቡድን አስታውቋል። ይህ ግዴታ ነው እወቁት በማለት ጥብቅ ትዕዛዝ ነው የተላለፈው። እገዳው የክልል መንግስት ሰራተኞች ደሞዝ ክፍያን የሚመለከት ነው። ደብረጽዮን ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ እወቁት ሲሉም ለመንግስት ሰራተኞች እንቅጩን ተናግረዋል። ይኸውም በስማቸው በደብዳቤና በጥብቅ መመሪያነት ለሁሉም የበታች ክልሉ መንግስት ሰራተኞች የወረደው መመሪያ የ2 ወራት ደሞዝ ማለትም የግንቦትና የሰኔ ወር መከፈል እንደሌለበት ልታውቁት ይገባል ሲል አሳውቋል። ደብረጽዮን የደብዳቤያቸው ለክልሉ ዞኖች፣ ወረዳዎች፣ የከተማ አስተዳደሮች እንዲሁም ከቀናት በፊት የእሳቸው ባለስልጣናት ላስፈጸመው ጠቅላይ ፍርድ ቤትም ጭምር ይድረስልኝ ብለዋል። ለደሞዝ እገዳው ምክንያት ሲባል ደግሞ ካለው ውስን ሀብት አንጻር የደሞዝ አከፋፈሉን ፍትሐዊ ለማድረግ ነው የሚል ምላሽ በደብዳቤው ላይ ተቀምጦ ይታያል። ደብረጽዮን ከዚህ በተጨማሪ ፌዴራል መንግስት በጀት ከልክሎናል በማለት ለዚሁ የደሞዝ ጉዳይ ስለ ሀብት ማሰባሰብም ጭምር ትዕዛዝ ሰጥተዋል። ከዚህ ቀደም በክልሉ መስሪያ ቤቶች መካከል ፍትሐዊነትን ያልጠበቀ የደሞዝ ክፍያ ስርዓት በመኖሩ በዚህ ዙሪያ ማስተካከያ እስኪደረግ ድረስ የ2 ወራት የደሞዝ ክፍያ እንደማይኖር አወቁ ያሉት ደብረጽዮን መመሪያው ጥብቅና ተፈጻሚነት ያለው መሆኑን መረዳት ይገባል ሲሉም አስጠንቅቀዋል። ምርጫ ቦርድ ከሲቪል ማህበረሰብ ድርጅቶች ጋር ተወያየ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በመታዘብ ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የቦርዱ ሰብሳቢ ሜላትወርቅ ኃይሉ የቅድመ ምርጫ ተግባራት በርካታ ስራዎች ሲከናወኑ መቆየታቸውን አስታውሰው በምርጫ መታዘብ ስራ ላይ የሚሰማሩ የሲቪል ማህበረሰብ ድርጅቶች እውቅና መስጠት አንዱ ተግባር እንደነበረ አንስተዋል። የታዛቢዎች ተሳትፎ ለምርጫው ግልጽነት፣ ተሳታፊነትና ተጠያቂነት ወሳኝ ነው ያሉት ሰብሳቢዋ የመራጮች ምዝገባ ሂደትን ተከትሎ ምርጫውን ለመታዘብ ሪፖርት ላቀረቡ የሲቪል ማህበረሰብ ድርጅቶች ምስጋናን አቅርበዋል። የሲቪል ማህበረሰብ ድርጅቶች ምርጫን ለመታዘብ ሪፖርት ማቅረብ ለምርጫው ስርዓቱ መዘመንና ለዲሞክራሲያዊነቱ ከፍተኛ አስተዋጽኦ እንዳለውም አብራርተዋል። መድረኩ ከዚህ በፊት በምርጫ መታዘብ ላይ ተሰማርተው ለሚያውቁ ድርጅቶች የበለጠ ትኩረት አድርገው እንዲታዘቡ እንዲሁም አዲስ ለተመዘገቡት ግንዛቤ ለመስጠት ታስቦ እንደተዘጋጀ መናገራቸውን የቦርዱ መረጃ አመላክቷል። ቻይና ልዩ የጦር ሐኪሞች ቡድንን ወደ ኢትዮጵያ ላከች። የቻይና ብሔራዊ መከላከያ ሚኒስቴር ለኢትዮጵያ መከላከያ ሰራዊት የሕክምና አገልግሎት ድጋፍ ለመስጠት ለ1 ዓመት የሚቆይ ተልዕኮ ያለው 12ኛውን ወታደራዊ ሕክምና ስፔሻሊስቶች ቡድን ወደ አዲስ አበባ መላኩን አስታወቀ። ግንቦት 8 ቀን 2018 ዓ.ም ከቻይና የተነሳውና 13 አባላት ያሉት ይህ የባለሙያዎች ቡድን በአጥንት ሕክምና፣ በተላላፊ በሽታዎች፣ በአይን ሕክምና፣ በነፍስ ወከፍና የመተንፈሻ አካላት ሕክምና፣ በሽንት ቧንቧ ሕክምና፣ በአጠቃላይ ቀዶ ገና እንዲሁም በባህላዊ የቻይና ህክምና ላይ የተሰማሩ ታዋቂ ስፔሻሊስቶችን ያካተተ ነው። ቡድኑ በኢትዮጵያ ወታደራዊ ሆስፒታሎች ውስጥ በመገኘት ክሊኒካዊ ምርመራዎችን፣ የሰው ኃይል ስልጠናዎችንና የቴክኒክ ድጋፎችን በመስጠት የህክምና አቅምን ለማጠናከርና አዳዲስ የህክምና ቴክኖሎጂዎችን ለማስተዋወቅ ዝግጁ ሆኗል። ይህ ስምሪት ባለፈው የፈረንጆቹ ዓመት ሜይ 2025 ላይ ተሰማርቶ የነበረውንና 14 ወታደራዊ ሐኪሞችን ይዞ የወጣውን 11ኛውን ቡድን የሚተካ ሲሆን በወቅቱ ቻይና ወደ ኢትዮጵያ የላከችውን ከፍተኛ የጦር ህክምና ቡድን ተከትሎ ተገልጾ ነበር። ከ2015 ጀምሮ የቻይና ህዝባዊ ነፃ አውጪ ጦር የህክምና ዩኒቨርሲቲ ከ100 በላይ ከፍተኛ የህክምና ባለሙያዎችን ወደ ኢትዮጵያ የላከ ሲሆን እነዚህ ባለሙያዎች ለኢትዮጵያ መከላከያ ሰራዊት አባላትና ለሲቪሎች የህክምና አገልግሎት በመስጠት የሁለቱን ሀገራት ታሪካዊ ወዳጅነት ይበልጥ አጠናክረዋል። ይህ ሰፊ ፕሮግራም ቻይና በዓለም አቀፍ ሰብአዊ ትብብር ላይ ያላትን ንቁ ተሳትፎ የሚያሳይና ለሁሉም የሚተርፍ ዓለም አቀፍ የጤና ማህበረሰብ የመገንባት ራዕይ አካል መሆኑ ተገልጿል። ከ80 በላይ ሀገራትና ተቋማት ተወካዮች የኢትዮጵያን ልዩ ኢኮኖሚ ዞኖች እየጎበኙ ነው። የተለያዩ ሀገራት አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና የዓለም አቀፍ ኩባንያዎች ተወካዮች ልዩ የኢኮኖሚ ዞኖችን ጎብኝተዋል። ልኡካኑ የኮሙኒኬሽንና ኢንፎርሜሽን ቴክኖሎጂ አይሲቲ ፓርክን፣ የቦሌ ለሚና የቂሊንጦ ኢንዱስትሪ ፓርኮችን ጨምሮ የተለያዩ ልዩ የኢኮኖሚ ዞኖችን ነው የጎበኙት። ከ80 በላይ የሚሆኑ ኤምባሲዎች የተወጣጡ አምባሳደሮች፣ የሚስዮን መሪዎች፣ ዲፕሎማቶች እንዲሁም የዓለም አቀፍ የልማት አጋር ተቋማት ከፍተኛ አመራሮችን ያካተተ የመስክ ምልከታ እየተካሄደም ይገኛል። ጉብኝቱ ኢትዮጵያ በኢንቨስትመንት ዘርፍ ያለችበትን ደረጃ ለማሳወቅና ያሉትን እምቅ ሀብቶች ለማስተዋወቅ ያለመ ነው። በዚህ ወቅት የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ሮዛ የሩቅነህ እንደገለጹት ኢትዮጵያ የኢንዱስትሪ ዘርፏን ይበልጥ እያጠናከረች ትገኛለች። ኢትዮጵያ በኢንቨስትመንት ዘርፍ ባከናወነቻቸው ስራዎች ቀዳሚ የውጭ ቀጥተኛ ኢንቨስትመንት ኤፍዲአይ ማዕከል መሆን መቻሏንም አምባሳደሯ ገልጸዋል።
የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ አነሳ። የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ ገደብ ለማንሳት መወሰኑን በትላንትናው ዕለት አስታውቋል። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ ነበር። ህብረቱ ይፋ እንዳደረገው ከሆነ ህብረቱ ክትትል ካደረገ በኋላ ነው እግዱን ያነሳው። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብሏል። አክሎም በህብረቱ አባል ሀገራት ግዛት ውስጥ ያለ ፈቃድ የሚኖሩ የኢትዮጵያ ዜጎች ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በማደራጀት ረገድ አበረታች ለውጦች መመዝገባቸውን ገልጿል። ይህ የቪዛ እገዳ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገር በይፋ ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናል ተብሎም ይጠበቃል። የአውሮፓ ህብረት የቪዛ ህግ መሰረት ኮሚሽኑ ሶስተኛ ወገን የሆኑ ሀገራት ዜጎቻቸውን መልሶ በመቀበል ረገድ የሚያደርጉትን ትብብር በየጊዜው ይገመግማል። በዚህ ግምገማ ወቅትም አንድ ሀገር በቂ ትብብር አያደርግም ተብሎ ከታሰበ ህብረቱ የተወሰኑ የቪዛ ህግ ድንጋጌዎች ላይ ጊዜያዊ እገዳ ለመጣል ውሳኔ አስተላልፏል። አሜሪካ የኢራን ዘይት የጫነች ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ መያዟ ተሰማ። የዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር ከኢራን ጋር ግንኙነት ያላትና ማዕቀብ የተጣለባትን ስካይዌቭ የተባለች የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር አውሏታል። መርከቧ ባለፈው የካቲት ወር ላይ የኢራኗ የሀርግ ደሴት የተጫነ 1 ሚሊዮን በርሜል በላይ ድፍድፍ ዘይት ሳይዝ እንዳልቀረ ተገልጿል። ስካይዌቭ የተሰኘችው ይህች መርከብ የኢራንን ነዳጅ በማጓጓዝ ላይ በመሳተፏ ምክንያት ባለፈው መጋቢት ወር ላይ በአሜሪካ ኢኮኖሚ ማዕቀብ ተጥሎባት ነበር። መርከቧ የማላካ ባህረ ሰላጤን አቋርጣ በማሌዥያ ምዕራባዊ የባህር ጠረፍ አካባቢ ስትጓዝ እንደነበረ የመርከብ መከታተያ መረጃዎች ያሳያሉ። ይህ የአሜሪካ መረጃ የመጣው በዋሽንግተን እና በቴህራን መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በበረከተበትና ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጥቃቶችን ዳግም ለመጀመር በማስፈራራት ላይ ባሉበት ወቅት ነው። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። እናመሰግናለን።